ስለ ኢራን አሜሪካ ጦርነት ከ30 ዓመት በፊት እያንዳንዷን ነገር አስቀድሞ ተናግሯል። ስለ አሜሪካው የ9/11 ጥቃትም ትንቢት የሚመስል ነገር ተናግሮ የተናገረውም ተፈጽሟል። ቢትኮይን ምን እንደሆነ በማይታወቅበት ዘመን ስለ ቢትኮይን ሲናገር የሰማው አልነበረም። ዓለምን የሚዘውሯት ጥቂት ቤተሰቦችና ኮርፖሬሽኖች ናቸው የሚለው የሰው እነዚህ ምስጢራዊ ኃያላን የተባበሩት መንግሥታት ድርጅትን አይኤምኤፍንና ሌሎች ዓለም አቀፋዊ ድርጅቶችን ጠፍጥፈው በመስራት የሚቆጣጠሩ እንደሆኑም ይናገራል። ምስጢር የማወጣባቸው አካላት እጃቸው ረጅምና የትም የማላመልጣቸው ናቸው ሲል እንደሰጋው መጨረሻው እጅግ አሳዛኝ ቢሆንም አሁን እየተካሄደ ስለሚገኘው የእስራኤል አሜሪካና ኢራን ጦርነት ዓላማውን ከዓመታት በፊት አስቀድሞ የተናገረው በድንጋጤ ልብን ቀጥ የሚያደርግ ነው። Israel was created as the instrument to bring about the battle of Armageddon and the fulfillment of prophecy. This regime will soon learn that no one should challenge the strength and might of the United States Armed Forces. Together with the United States, we will strike the terror regime harshly. ሰላምና ጤና በያላችሁበት የዓለም ዳርቻ የምንመኝላችሁ የቻናላችን ቤተሰቦች ለዛሬ እጅግ አስገራሚና አነጋጋሪ ስለሆነውና አሁን ላይ እንደ አዲስ ትኩረት ስለተሰጠው አንድ ሰውና አስገራሚ ትንባያዎቹ ልናወጋችሁ ወደናል። ዓለምን ውጥረት ውስጥ የከተተው የእስራኤል አሜሪካና ኢራን ጦርነትን ተከትሎ ግጭቱ የአርማጌዶን ዋዜማ ላይ ስለመገኘታችን የሚያሳዩ አስረጂዎችንና ትንቢቶችን ኔታንያሁ ጭምር ስለተናገሩለት የሦስተኛው ቤተ መቅደስ ምስጢር እንዲሁም ዓለምን ስለሚዘውሩት ምስጢራዊ እጆች ግልጽልጽ አድርጎ የተናገረው ይህ ሰው ማን ነው? ከ30 ዓመታት በፊት የተናገራቸው ትንቢቶችስ ምን ይላሉ? ከ30 ዓመታት ጀምሮ በመጽሐፍም ሆነ በተለያዩ መንገዶች ሲወተውት የነበረው ሰው ስለ አሁኑ የ2026 ጦርነት የተናገረውን አስገራሚ ነገርን እናጋራችኋለን። እስከ ፍጻሜው አብራችሁን ቆዩ። ዓለም ላለፉት 4 ሳምንታት እስትንፋሷን ውጣ የጥፋት ደመናን በዝምታ እየተመለከተች ነው። 4ኛ ሳምንቱን ያስቆጠረው የእስራኤል አሜሪካና ኢራን ጦርነት 8 ቢሊዮን ከሚበልጠው የዓለማችን ሕዝብ ጥቂት የማይባለው አንዱን በመደገፍ ሌላውን እያወገዘ በተለያየ መንገድ ድምፁን ቢያሰማም የዓለም መሪዎች ግን ጭንቀታቸው ሌላ ነው። ስለሚረግፉት ንጹሐን ሳይሆን ስለሚወድመው ዘመናዊ ስልጣኔና በጦርነቱ ምክንያት ስለሚኖረው የሸቀጥ ዋጋ በተለይም ለነዳጅ ዋጋ ንረት የበለጠ በመጨነቅ በየራሳቸው የቤት ሥራ ተጠምደዋል። Attacks on the region's energy infrastructure and Iran's closure of the Strait of Hormuz have sent oil and gas prices skyrocketing. But the true economic impact is far more wide-reaching, with downstream effects on food security, high-tech industry, and plastics. ከዚህ ሁሉ ጩኸት ጀርባ ግን የጦርነቱን ትክክለኛ መንስኤ ለመረዳት የሚሞክሩት ጥቂቶች ናቸው። አብዛኛው ሰው በሁኔታው ግራ ተጋብቶ መሪዎቹን ቢረግምም ይህ ሁሉ መከራና እልቂት ገና ከ30 ዓመታት በፊት እያንዳንዱ በዝርዝር ተተንብዮ ነበር። ከመንጋው የተለየ አስተውሎት ያለውና በተደጋጋሚ የሴራ መላምት እየተባለ ሐሳቡ ሲጣጣልበት የነበረ አንድ ምሁር በተለይ አሁን ላይ እየተካሄደ ያለውና 1 ወር የሞላው የአሜሪካና እስራኤል ከኢራን ጋር የገጠሙት ጦርነት እንዲሁም እልቂቱን ከ30 ዓመታት በፊት ሲያስጠነቅቅ የነበረና የጦርነቱ ዓላማ ሲል የተናገረውም እንደ አዲስ በዓለም መነጋገሪያው የሆነው ይህ ሰው ሚልተን ዊሊያም ቢል ኩፐር ይሰኛል። የቀድሞ የአሜሪካ የባህር ኃይል ደህንነት መኮንን የነበረው ኩፐር ከ30 ዓመታት በፊት በሰዎች ዘንድ የሴራ ቲዮሪ አቀንቃኝ ተብሎ ይሳለቁበት ነበር። ዛሬ ግን 2026 እየሆነ ያለው ነገር እያንዳንዱ የኩፐር ንግግሮች ከመቃብር በላይ ያስተጋቡ ለመሆናቸው ማሳያ ነው። ኩፐር በሥራ አጋጣሚ ከፍተኛ ምስጢራዊ ሰነዶችን የመመልከት ዕድል ነበረው። በ1903 እንደተጻፈ የሚነገርለትና እስራኤላዊ አይሁዶች አዘጋጅተውታል የሚባለውን መመሪያ በተግባር መመልከት የቻለ ሰው ነበር። ይህ ሰነድ ዓለምን በቁጥጥር ስር ለመዋል የመጣውን ፕሮቶኮልስ ኦፍ ዘ ኤልደርስ ኦፍ ዛየን የተባለውን መመሪያ በተግባር ሲተረጎም ተመልክቻለሁ ይል ነበር። ቢል ኩፐር
እስራኤል አውዳሚ መሳሪያዎች ጥቅም ላይ የሚውሉበትንና የአርማጌዶን ጦርነት የተባለውን እውን ለማድረግ የተዘጋጀች የቀመሩ አንድ አካል እንጂ ባለቤት አይደለችም በማለት የሚናገር ሲሆን የጨዋታውም ሆነ የሕጉ ባለቤቶች ከየጎሳው የተውጣጡ ነገር ግን ከ80 በመቶ በላይ የዓለምን ሀብት የሚቆጣጠሩ ጥቂት ቤተሰቦችና ኮርፖሬሽኖች ናቸው ይላል ኩፐር። ይህ ምስጢር እጁ እንደገባ በየዋህነት ቅርቡ ለነበሩ ሰዎች ማጋራት በጀመረበት ቅጽበት የደረሰበትን ሲናገር እነኚህ ሰዎች ከፍተኛ የሆነ ሥልጣንና አቅም ያላቸው ናቸው ብሏል። ቢል ኩፐር ይህንን ምስጢር ማጋራት ከጀመረ በኋላ ግን ሁኔታዎች ከባድ ሆኑ። A war that will be so terrible, where nuclear weapons will be used, so that the American citizens and the other people of the world will get down on their knees and beg for no more war. And what is the answer to that? They're going to be told the only way we can guarantee no more war is if we destroy the sovereignty of nations and we come together as one humanity in a one world government. እጃቸው ረጅም ከመሆኑ አንጻር በቤትህም ቢሆን አንዲት የምታመልጣቸው ምስጢር የለችም በማለት እርሱ ጓደኛ ላለው ሰው ጥቂት ምስጢርን ካካፈለው በኋላ ለሁለት ተከታታይ ቀናት ከፍተኛ አካላዊ ጥቃት እንደደረሰበት በኋላ ሁለት የማያውቃቸው ሰዎች ልብ ቀጥ በሚያደርግ ሁኔታ ማስጠንቀቂያ እንደሰጡትና እርሱም ማስጠንቀቂያውን በመቀበል ለ16 ዓመታት አፉን በመዝጋት አንዳች ሳይተነፍስ እንደቆየ ነበር የገለጸው። በ1996 ግን ሕይወቱን ለሞት አሳልፎ ሰጥቶ ዓለምን ማስተማር ጀመረ። ዛሬ እየተካሄደ ያለውን የእልቂት ጦርነት ሂደቱን በተመለከተ ሕይወቱን ለአደጋ አጋልጦ ዓለምን ለማስገንዘብና ለማስጠንቀቅ ወሰነ። ኩፐር እንደሚለው እነዚህ ኃይሎች የትኛውንም ሃይማኖት አይከተሉም። የራሳቸውን ምስጢራዊ አምልኮ የሚከተሉ ሲሆን የዮሐንስ ራእይ ላይ የተጻፈውን ይዘት ግን ቃላትን ሳያጓድሉ ይቀበሉታል፣ ይተገብሩታል። እነኚህ ጥቂት ቤተሰቦች ራሳቸውን እንደ ልዕለ ሰብ የሚቆጥሩ ሲሆን መንጋ የሚሉትን ብዝሃ ሕዝብ እንደ ጉንዳን ወይም እንደ ሠራተኛ ንብ የሚቆጥሩ ናቸው። በ30 ዓመቱ ዝግጅት ይህንን ብዝሃ ሕዝብ በማሽንና በከፊል ማሽን መተካት የሚለው አጀንዳ በትኩረት ሲሰራበት የቆየ ሲሆን አሁን ላይ በበርካቶቹ ዘርፎች እየተሳካላቸውን የሚለው ኩፐር ከነኚህም መካከል ሞትን ማስቀረትን ጨምሮ መንጋ ያሉትን ሕዝብ ለማጥፋት ኒውክሌር ጭምር ጥቅም ላይ በመዋል ማጥፋትና የሚፈልጉትን የሰው ቁጥር የሚተኩበትን ዘዴ በማዘጋጀት የሄዱበትን ርቀት ይገልጻል። እነዚህ ኃይላት ሕዝቡን እንደ ሠራተኛ ንብ ይቆጥሩታል። አያስፈልገንም የሚሉትን ብዝሃ ሕዝብ ደግሞ በጦርነትና በበሽታ ከማጥፋት ወደ ኋላ አይሉም የሚለው ኩፐር አንድ ጥብቅ መልእክት አስተላልፏል። እነዚህ ኃይላት እውነታውን የሚያጋልጡና እንደሱ ያሉት ሰዎች የሚናገሯቸውን ቁም ነገሮች ሕዝቡ ጆሮ ዳባ ልበስ ብሎ እንዲያልፍ የሚያደርጉበትን ዘዴ በመጥቀስ መኖር ከፈለክ አሁኑኑ እርምጃ ውሰድ፣ ችግሮች ሲፈጠሩ እጁን አጣጥፎ የተቀመጠ ሰው በኋላ አንድ መጥፎ ጉዳይ ሲገጥመው ለምን ብሎ መጠየቅ አይችልም በማለት የዓለም ነዋሪን አስጠንቅቋል። ቢል ኩፐር በፖለቲካ ትችቱ በተለይም መጪ ዘመንን በመተንበይ ከሚታወቀው እንደ 1984 እና አኒማል ፋርም የመሳሰሉ መጻሕፍት ደራሲ ጆርጅ ኦርዌል ጋርም ቅርበት እንደነበረውና ኦርዌል ራሱም ቢሆን ይህንን ተመሳሳይ ምስጢር የማወቅ አጋጣሚ እንደነበረው ገልጿል። ነገር ግን ኦርዌል የብዙሃኑን ደካማ ጎን ጠንቅቆ በመረዳቱም ደህንነቱን አደጋ ላይ ላለመጣል በጊዜው የደረሰበትን ምስጢራዊ መረጃ ለሚዲያ ይፋ ከማድረግ ይልቅ በልብ ወለድ መልክ አዘጋጅቶ ለሕዝብ እንዲዳረስ ማድረግን መርጦ ነበር። እነዚህ ምስጢራዊ ኃያላን የተባበሩት መንግሥታት ድርጅትን፣ አይኤምኤፍንና ሌሎች ዓለም አቀፋዊ ድርጅቶችን ጠፍጥፈው በመስራት የሚቆጣጠሩ ከመሆናቸው በተጨማሪ ከየትኛውም ዓለም አቀፋዊ የገንዘብ ተቋም ቁጥጥር ውጭ የሆነ ልዩ ባንክም እንዳላቸው ኩፐር ተናግሯል። ይሁንና በዋናነት በ30 ዓመት ውስጥ ፍጻሜ እንዲያገኝ ያቀዱትን ክስተት እውን ለማድረግ የሚጠቀሙት የቴክኖሎጂውን ኢንዱስትሪ፣ የሚዲያውን ተቋማትን፣ የፊልምና መዝናኛ ኢንዱስትሪዎችንና ስፖርትን ነው ብሏል። እንደ ቢል ኩፐር ከሆነ እነኚህ ሰዎች ከዚህ ጦርነት በኋላ እውን ሊያደርጉት የሚፈልጉት በአንድ መንግሥት የምትመራ አንድ መገበያያ ገንዘብ የምትጠቀም አንድ ሀገር የሆነች የራሳቸውን ዓለም መመስረት ነው።
They're going to be told the only way we can guarantee no more war is if we destroy the sovereignty of nations and we come together as one humanity in a one world government. መልእክቱ እንዲደርሳቸው የታሰቡትም በመጀመሪያ አሜሪካኖች እንደሆኑ ሆኖም ጉዳዩ የዓለም ሕዝብን ሁሉ የሚመለከት ስለመሆኑ ይናገራል። ኩፐር የሚያውቀውን ሚስጥር ማጋራት ከጀመረ ጊዜ አንስቶ ይሆናል ብሎ የተናገራቸው እያንዳንዳቸው ክስተቶች ጊዜ ሳያዛቡ ተከስተዋል፣ እየተከሰቱም ነው። ከነዚህም መካከል አሁን በመካከለኛው ምስራቅ እየተካሄደ ያለው ጦርነት አንዱ ነው። ቢል ኩፐር እስካሁንም ግልጽ ባልሆነና በሴራ ከመገደሉ በፊት ማለትም ከዛሬ 24 ዓመት በፊት አሁን ላለው የዓለም ሕዝብ እንደ ማንቂያ ደወል የሚያገለግሉ ከበቂ በላይ የሆኑ መረጃዎችን አድርሷል። እነኚህን ማስጠንቀቂያዎችን ከመጽሐፍ ቅዱስ ራእይ ክፍል ጋር በማነጻጸር በእርሱ ዘመን ጭራሽ ያልነበረውንና ከተገደለ 8 ዓመት በኋላ ዓለም ስለሰማው ቢትኮይን ሳይቀር አስቀድሞ ትንቢት የመሰሉና በጊዜው ለነበረው ሕዝብ የመረዳት አቅም የሆኑ የነበሩ ነገሮችንም ተናግሯል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በእነዚህ ጥቂት ምስጢራዊ ኃያላን ቁጥጥር ስር ያሉ የዓለም ሚዲያዎች ዓላማቸው ሕዝቡን ለማደንዘዝ እንጂ መረጃ ለመስጠት አይደለም ሲል የሚሞግተው ኩፐር የአሜሪካ ሕዝብም ሆነ የሚዲያ ባለሙያዎች ነፃ እንዳልሆኑና ከጀርባ ያለውን ሴራም ሰሚ ባያገኝም አስቀድሞ ተናግሮ ነበር። በዓለም ያሉ ትላልቅ ሚዲያዎችም ሆኑ የፊልም ካምፓኒዎች በ5 ኮርፖሬሽኖች የተያዙና ዓላማቸውም ሕዝቡን አደንዝዞ ማቆየት ነው። ከነኚህ ትልልቅ ኮርፖሬሽኖች መካከል ኦራክል፣ ፓራማውንት፣ ሲኤንቢኤስ የመሳሰሉ ግዙፍ ተቋማት አንዱ ሌላውን እየገዛ ቦታ ቢለዋወጡም ባለቤቶቹ ግን አይቀየሩም የሚለው ኩፐር ከዚህ በተጨማሪ ሕዝቡን እያስፈነደቀና ቀልቡን እየያዘ አጀንዳ እንዳይጠፋ ዓመቱን ሙሉ የሚካሄዱ የስፖርት ውድድሮችና በጥንቃቄ የሚዘጋጁ አፍዛዥ የሆኑ የመዝናኛ ፕሮግራሞች እንደ ልብ ማሰራጨትም ሌላኛው የነኚሁ አካላት የታቀደ ሴራ መሆኑን ገልጿል። Elon Musk revealing a second patient has been implanted with Neuralink, an experimental brain-computer interface that allows patients to control technology with their mind. At some point in the past few decades, technology became more destructive than constructive for society. ቢል ኩፐር ከዛሬ 30 ዓመታት በፊት ከነኚህ ሰዎች ዕቅድ ውስጥ አንዱ ሞትን ማስቀረትና ከሮቦትና ከሰው የተዳቀለ ሮቦት የሚያገለግለው ማህበረሰብ መፍጠር ነው ብሎ በተናገረበት ወቅት መረጃውን ከቁም ነገር የቆጠረው አልነበረም። ይልቁንም ለበርካቶች ተራ ሐሜት ወይም የሴራ መላምት በማለት አጣጥለውት ነበር። ዛሬ ግን የቢል ኩፐር ማስጠንቀቂያ አይኑን አፍጥጦ መጥቷል። ስታርሊንክ የተባለው ተቋም በሰው አእምሮ ውስጥ ማይክሮቺፕስን በተሳካ ሁኔታ በመቅበር ነፍስ ያለው ኮምፒውተርን አድርጓል። በክሎኒንግ ላቦራቶሪ ውስጥ ዲዛይን የተደረጉ ጽንሶች ሙሉ ሰው ሆነው ተመልክተናል። ሞትን መክታት የሚችል የሕክምና ግኝት እውን ለማድረግ ከጫፍ ተደርሷል የሚሉ መረጃዎችም እየወጡ ነው። በቅርቡ ኤለን መስክ እንደተናገረውም በ2027 እንደ ሰው ማሰብ ብቻ ሳይሆን በተናጠል መወሰን የሚችሉ ኤጂአይ የተሰኙ ወይም አርቲፊሻል ጄነራል ኢንተለጀንስ እውን ሆነው እንደሚመረቱ ተናግሯል። ባጭሩ እነዚህ ምስጢራዊ ኃያላን አገልጋያችን የሚሉትን አብዛኛውን የዓለም ሕዝብ ለአገልግሎት የሚፈልጉበት ጊዜው ወደ ማብቂያው ደርሷል። የንጹሃን የሰቆቃ ጩኸት እንዲሁም እንደ ጎርፍ የሚፈሰው ደም ለነሱ ግድ አይሰጣቸውም። ይልቁንም ግልጽ ለማያወጡት ድብቅ ኃይል እንደ መሥዋዕት የሚቀርብ ነው። የአሜሪካም ሆነ የዓለም ሕዝብ በምን አገባኝ ስሜትና በሚዲያ ጋጋታ መደንዘዙን ተወት አድርጎ የሚፈሰውን ደም በማስቆምና ጣልቃ በመግባት ሊመጣ ያለውን አደጋ ካልገታም የዓለም ሕዝብ እንደ ጦስ ዶሮ ያልቃል በማለት ኩፐር ያስተላለፈው ስጋትና ማስጠንቀቂያ ዛሬ ከፊታችን ተጋርጧል። ይህን የእርሱን ስጋት በርካቶች በተለያየ መልኩ እያነሱ ሲያስጠነቅቁ የቆዩ ቢሆንም ሰሚ አላገኙም። ቢል ኩፐር ከሰነዘረው የአርማጌዶን ማስጠንቀቂያ ጋር ተመሳሳይ የሆነ ነገር ደግሞ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰሞኑን የነበረ ቢሆንም እንደተለመደው የአንድ ቀን ዜና አድርገን ነበር ያለፍነው።
በንጉሥ ሰለሞን የተገነባው የመጀመሪያው ቤተ መቅደስ በባቢሎናውያን ከፈረሰ በኋላ በቦታው ተገንብቶ የነበረው ሁለተኛው ቤተ መቅደስ በሮማውያን ከተናደ እነሆ 2000 ዓመታት አልፈዋል። የሦስተኛውን ቤተ መቅደስ የመገንባቱ አጀንዳ በአይሁዶች ዘንድ ከመነሳቱ በፊት 2026 ዓመታት ጠብቀዋል። በአይሁድ የእምነት አባቶች በኩል ሦስተኛው ቤተ መቅደስ የሚገነባበትን ጊዜና ሁኔታዎችን ሳይቀር በትንቢት የሚታወቅ ሲሆን ሦስተኛውን ቤተ መቅደስን ተከትሎ አንዳንዶች እንደሚሉት በአላስቃ መስጊድ ምክንያት ከፍልስጤማውያን ጋር ወይም ከሌሎች ሙስሊሞች ጋር የሚደረግ ሳይሆን ዓለምን ሙሉ በሙሉ የሚቀይርና እነርሱ እንደሚሉት መልካም ከእኩይ ጦርነት ገጥሞ መልካም የሚያሸንፍበት ትክክለኛው የአይሁድ መሲህም የሚመጣበት ባጭሩ የዓለም መልክ የሚቀየርበት የአርማጌዶን ጦርነት የሚደረግበትን ወቅት የሚያመላክት ነው። Is Israel planning to build the third temple? For some, this is the ultimate end times question. For others, it's a political landmine. እስራኤል ሦስተኛውን ቤተ መቅደስ የቀድሞዎቹ በነበሩበት ቦታ መገንባቷ የግድ መሆኑ በእምነቶች መካከል ግጭት ይፈጥራል የሚል ስጋት ቢኖርም ጉዳዩ ከእምነት ባሻገር የሆነና በማይታይ መንፈሳዊ ኃይል እየተገፋ ያለ ጉዳይ ነው። እጅግ አስገራሚው ነገር ሦስተኛውን ቤተ መቅደስ ለመገንባት ከሚያስፈልጉ ግብዓቶች መካከል ለመሥዋዕት የሚቀርብ አንዳች ሌላ ቀለም ያልተቀላቀለባት ጊደር ወይም ሬድ ሄፈር ዋነኛ እንደመሆኗ አሜሪካን ሀገር በሚገኝ አንድ ላቦራቶሪ የዘረመል መሻሻል ተደርጎላት ቆዳዋ ቀይ የሆነች ጊደር ተገኝታ ነበረ። ሆኖም ራባዮቿ በማጉሎያ መነጽር ፍተሻ ከተደረጉ በኋላ አንዲት ወይም ሁለት ነጭ ፀጉር ስለተገኘባት ለመሰዋት ብቁ ሳትሆን ቀርታለች። ቤተ መቅደሱን ለመገንባት ደግሞ አንዱ ቅድመ ሁኔታ ቀዩዋ ጊደር መገኘቷ ነው። ስለ ጉዳዩ የሚያስረዱ አካላት የቤተ መቅደሱ ዕቃዎችና ካህናቱ የሚቀድሱት በዚህች እንከን የሌለባት ቀይ ጊደር አመድ ላይ እንደሆነም በኦሪት ዘኍልቍ ላይ ተጠቅሷል ይላሉ። በዚህ ዓመት ግን በአሜሪካ የሚገኙ ራባዮች ቤተ መቅደሱን ለመገንባት የሚያስችሉ ቅድመ ሁኔታዎች ማለትም ቀዩዋን ጊደር ጨምሮ ማሟላታቸው ተሰምቷል። ሌላው አስደንጋጭ መረጃ ትራምፕ የሂደቱ ማዕከላዊ አካል እንደሚሆኑ ሰማያዊ መልእክት እንደደረሳቸው መግለጻቸውን ተከትሎ ለወትሮ ሙስሊሞች ብቻ ያመልኩበት የነበረውን ቴምፕል ማውንት የተባለውን ስፍራ የእስራኤል የደህንነት ሚኒስትርን ጨምሮ በርካታ እስራኤላውያን መጎብኘታቸውና በዚያም ጸሎት ማድረስ መጀመራቸው እውነትም የምጽአት ቀን መድረሱን የሚያሳብቅ ነው ተብሏል። እናም ለእያንዳንዱ አይሁድ እስራኤላዊ በዕድሜ ዘመኑ ሦስተኛው ቤተ መቅደስ ሲገነባ ማየት እንደ ሃይማኖታዊ ግብ የሚቆጠር ሲሆን ለሙስሊሞች ቅዱስ በሆነው ስፍራ ላይ ቤተ መቅደሱን ለመገንባት መንገዱ እየተጠረገ መሆኑን ይህ ተአምረኛ ሰው ከ24 ዓመት በፊት መናገሩ ትንቢት ነው ወይስ መገለጥ በሚል በበርካቶች ዘንድ እንደ አዲስ መነጋገሪያ ጉዳይ ሆኗል። እጅግ አሳዛኙ ነገር ይህን ሁሉ መረጃ ያወጣው ቃሉ መሬት ጠብ ያላለው ቢል ኩፐር አሟሟት ነው። ቢል ኩፐር እነዚህን መረጃዎች በሙሉ ከማውጣቱ በፊት በተናገራቸው ጥቂት ምስጢሮች ምክንያት ለሁለት ተከታታይ ቀናት ከፍተኛ አካላዊ ጥቃት ደርሶበትና ማስጠንቀቂያ ተሰጥቶት ለ16 ዓመታት በዝምታ ከቆየ በኋላ የምስጢራዊውን ስብስብ ሴራና በተለይም የአሜሪካንን ሕዝብ እንደ መንጋ ለመንዳት የሚጠቀሟቸውን ስልቶች በይፋ ወደ ሕዝብ የማድረሱ ተግባር በአሜሪካ የደህንነት መስሪያ ቤት ጥቁር መዝገብ ውስጥ አሰፈሩ። በተለይም ስለ 911 የኒውዮርክ መንትያ ሕንፃዎች ጥቃት ከመፈጸሙ አስቀድሞ ያስተላለፈው መልእክትና ከጥቃቱ በኋላ የተናገራቸው ነገሮች ጥርስ እንዲነከስበት አደረጉት። ቀደም ብሎ የተቀነባበረ ጥቃት ይፈጸማል ሲል ተናግሮ የነበረው ኩፐር ከጥቃቱ በኋላ በዚያው ምሽት የተፈጸመው ድርጊት ከመንግሥት የጸጥታ መዋቅሮች ዕውቅናም ሆነ አቅም ውጭ ያልነበረ ነገር ግን ሆን ተብሎ ችላ የተባለ ዓላማውም ሕዝቡን ለማንበርከክ ነው ሲል ተናግሮ ነበር። ቢል ኩፐር ይህንን በተናገረ ምሽት ከመኖሪያ ቤቱ ባልታወቁ ሰዎች ታፍኖ ተወስዶ ተገድሎ ተገኘ። ከህልፈቱ በኋላ የአካባቢው ፖሊስ ኃላፊ የደህንነት አባላት ለጥያቄ ብለው እንደወሰዱት መናገራቸውን ተከትሎም በተመሳሳይ የፖሊስ ኃላፊው ከቀናት በኋላ በመኪና አደጋ በሚል ሕይወታቸው ማለፉ ተሰማ። ቢል በሕይወት እያለ የተናገረውም ይህንኑ ነበር። እጃቸው ረጅም ከመሆኑ አንጻር በቤትህም ቢሆን አንዲት የምታመልጣቸው ምስጢር የለችም በማለት። አሁን ላይ ቢል እንዳለው
ዓለም ወደማትወጣው አዘቅት እየገባች ነው። የንጹሐን ደም ለድብቅ ኃይሎች እንደ መሥዋዕት እየቀረበ ይገኛል። ይህን የጥፋት ድግስ ለማስቆም የሚቻለው በመንቃትና እውነታውን በመረዳት ብቻ ነው። ጊዜው ግን እየረፈደ ነው። ውድ የቻናላችን ቤተሰቦች ለዛሬ ከዓመታት በፊት እያንዳንዷን ነገር አስቀድሞ ስለተናገረውና በዚህ የተነሳም ሕይወቱን ስለከፈለው የቀድሞ የአሜሪካ የባሕር ኃይል ደህንነት መኮንን ስለነበረው ስለ ሚልተን ዊሊያም ቢል ኩፐር ያሰናዳነው የተከታተላችሁትን ይመስል ነበር። እናንተ የቻናላችን ቤተሰቦች በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮች ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።